ጥር 27 ቀን 2018 ዓመተ ምህረት እናት ሁለት ልጆቿን ይዛ የአያቷን ለቅሶ ልትደርስ ወደ ሰሜን ሸዋ ትሄዳለች። ታዲያ ድንገት መንገድ ላይ እንዳሉ ከየት መጡ ሳይባል ታጣቂዎች ይመጡና መኪና ውስጥ ያሉትን ሰዎች በሙሉ አስወርደው ይዘዋቸው ይሄዳሉ። በዚህ መካከል ትልቋ ልጇ መንገድ መሄድ ያቅተዋል። መንገድ መሄድ ሲያቅተው መንገድ ላይ ይቀራል። ታዲያ እሱን ይመቱትና ደብድበው እዛው ይተውታል፣ መንገድ መሄድ ስላልቻለ። እናትም የሞት ሞቷን እንደምንም እያለች እየሄደች እያለ እሷም ይደክማታል። መድከሟን ያዩ እነዚህ ታጣቂዎች እናትንም እንዳልነበረች አድርገው እንዳትሞት እንዳትደን አድርገው ይቀጠቅጧትና ራሷን ስትስት በዛው ትቀራለች። ይህ በእንዲህ እንዳለ ግን የ1 ዓመት ከ6 ወር የሚሆነውን እዚህ ላይ የምትመለከቱትን ሕፃን ልጇን ይዘውባት ሄደዋል። ይህ ከሆነ ድፍን 24 ቀናት ሆኑ። ታዲያ ይህ ሕፃን ልጅ የት ነው ያለው? ለ24 ቀናት እናት እንቅልፍ የላትም። አባት በብዙ ጭንቀት ውስጥ ነው። ከዚህ ሕፃን ጋር የታገቱ ሌሎች ነፍስ የሚያውቁ ጥቂት ሰዎች ደግሞ ቤተሰቦቻቸው የተጠየቁትን ብር ከፍለው ተለቀዋል። ያም ሆኖ ግን ወላጅ እነዚህን ሰዎች አግኝቶ ስለ ልጃቸው ቢጠይቅ አየንም ሰማንም የሚል ሰው አልተገኘም። ምንድን ነው የተፈጠረው? ሰላም ጤና ይስጥልን። የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን መግቢያችን ላይ እንደነገርናችሁ የ1 ዓመት ከ6 ወር ልጃቸው ታግቶባቸው ቀናት ያለፏቸው ወደ 24 ቀናት አካባቢ የሆናቸው ወላጆችን አግኝተናል። በቀጥታ የስልክ መስመር አግኝተናቸው ምንድን ነው የተፈጠረው የሚለውን ጉዳይ ጠይቀን ቆይታ አድርገናል። ይህንን መሰናዶ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ተከታተሉን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ኮድ ጠየቀን። ክበሩ። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ ስቱዲዮ 44 ካሬ በ3.5 ሚሊዮን አጠቃላይ ክፍያ፣ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። ሄሎ እንታወቅ እስቲ ወዳጄ ማልበል። እሺ ስሜ ፍስሐ እባላለሁ። የህፃኑ ልጅ ስሙ ፍጹም ይባላል። የሱ ወላጅ አባት ነኝ። ምንድነው የተፈጠረው ነገር? እስቲ ከስር ከመሰረቱ እንጫወተው። የተፈጠረው ነገር በ26 ጥር 26 ከዚህ ጉዞ ከአዲስ አበባ ወደ ደራ ሰሜን ሸዋ ደራ ወረዳ ጉዞ ለማድረግ ባለቤቴ ሁለት ልጆቿን ይዛ ጉዞ ታደርጋለች። ያው መንገዱ ትንሽ አስቸጋሪ ስለሆነ ታድሮ አዳር ነው፣ ማግስቱ ነው የሚገባውና ሬማ የምትባል ከተማ ውስጥ ነው ያደሩት። እሺ በዛ ያው በጠዋት ተነስተው ተሳፋሪው ልክ የ1 ሰዓት ጉዞ እንደተጓዙ ያልተጠበቀ ነገር መንገድ ላይ ገጠማቸው። እሱም እነዚህ ታጣቂ ኃይሎች ወይም ደግሞ እነዚህ ሸኔ የሚባሉት ናቸው። አክቹአሊ እዛ አካባቢ ላይ ትንሽ የመንቀሳቀስ ነገር ነበረ። እነሱ ይሄን ነገር ሙሉ ተሳፋሪውን ከመኪና ላይ አወርደው በ27 11 ሰዓት አካባቢ ማለት ነው ሙሉ ተሳፋሪውን ጭነው በእግራቸው ወደ በረሃ ጉዞ አስጀመሯቸው ማለት ነው። እሺ እና በዛን ሰዓት ያው ኔትወርክ የለም፣ ምንም የለም። ስልክም ያው ተቀብለዋቸዋል። የምናውቀው ታምር የለም። ከ11 ሰዓት ጀምሮ እስከ 6 ሰዓት ድረስ ባለው ምንም የምናውቀው ታምር የለም እኛ ማለት ነው። እና ምናልባት 6 ሰዓት አካባቢ ላይ ነው መረጃዎች እየወጡ ያሉት ማለት ነው። ሰው እንደታገተ መኪና እንደቆመ ያው እየተሰማ መጣ። ጭንቀት ነው ያኔ፣ በጣም ትልቅ ጭንቀት ላይ ነበርን ያለነው። ከዛ ያው ሁለት ልጆችን እንደያዘች እሷም ይሄን ያህል መንገድ ከተጓዘ በኋላ ትልቁ ልጄ ይደክማል፣ መንገድ ላይ ጥለውት ይሄዳሉ። ደብድበው ብለው መንገድ ላይ እዛው ጫካ ላይ ጥለውት ይሄዳሉ።
ያው በመቀጠል እናትየትን ሂጂ እያሉ አዝላ የተወሰነ ሰዓት ከተጓዘ በኋላ እሷም የመድከም ነገርና ልጇ ወደ ኋላም ስለቀረባት ፍራቻው በጣም እየነገሰባት ስለመጣ መቋቋም ሲያቅታት የመድከም ነገር መጣ። ከዛ ከለዋ ላይ ልጁን ቀምተው ሂጂ እያሉ በዱላ መደብደብ ጀመሩ። እሷም ትንሽ እንደተሄደች ራሷን ስታወደቀች ማለት ነው እዛው ጥሻው ውስጥ ጫካ ውስጥ። ልጁ በዛ መሀል ያው ሽኮኮ ብለው ይዘውት እንደሄዱ ለእናትየቱም ሳይመልሱ የት እንደጣሉትም ሳይታወቅ ከሌሎች ታጋቾች ጋር ይዘውት ይሄዳሉ ማለት ነው። እና በዛ መሀል ወደ 70 ምናምን አካባቢ ይሆናል ታጋች ሙሉ መኪናው ተጭኖ ሄደው ያንን ጭነው የሄዱት ተሳፋሪ ከ3 ቀን ከ4 ቀን በኋላ ያው መደወል ጀመሩ። ይሄን ያህል ብር አምጡ ያሉ ቤተሰብን እንትን ማለት ጀመሩ ማለት ነው። እና የኔ ግን ይሄ ነገር እየጠበቅኩ ነበረ። ስልክ ይደወል ይሆን ምናምን እያለ በጣም ጉጉት ላይ ነበር። ግን እስካሁን ስልክም አልተደወለልንም ማለት ነው። እነዛ ግን ያው ብር እየከፈሉ የወጡ አካላት አሉ። እነሱንም መረጃ የማፈላለግ ነገር ሰራው። ሌላውን በዘመድም በተለያዩ በሃይማኖት አባትም ለመጠየቅ ሞክሬያለሁ። ምንም መረጃ ሊገኝ አልቻለም። የልጄ ሁኔታ የት እንዳለም ማወቅ አልተቻለም። እስካሁን ድረስ ዛሬ 24ኛ ቀኑ ነው። የት እንዳለም የሚጠቁመኝም አካል ምንም ፍንጭም የሚሰጠኝም አካል አጥቼ ዛሬ ወደ ሚዲያ መጥቻለሁ ማለት ነው። የእሱ ታላቅ እዚህ ፎቶ ላይ የማየው ነው አብረው የተቃቀፉ። የእሱ ታላቅ ትከሻውን የያዘው ትልቁ ልጄ ነው። እሱ 5 ዓመቱ ነው። ታናሹ ነው የተወሰደብኝ ማለት ነው። ትንሹን ማን ነው መንገድ ላይ ያገኘውና የመለሰላችሁ? ትልቁን ማለት ነው። ትልቁን እንትን ነው ከኋላ ይዟቸው ሲሄዱ ከተወሰነ ሰዓት በኋላ የሚኒሻ አካላት ተከትሏቸው ነበረ። የዛው አካባቢ የሚኒሻ ማለት ነው። እነሱ ናቸው የማጨናነቅ ስራ ከኋላ የመተኮስ ስራ ሲሰሩባቸው እነዚህን ልጆች እያንጠባጠቡ ሲሄዱ እነሱን እየለቀሙ በአምቡላንስ እና በሞተር ወደ ከተማው እንዲወጡ አድርገዋል። የኔ ብቻ ሳይሆኑ አጠቃላይ ወደ 10 የሚጠጉ ሰዎች ከነሱ ተርፈው የዛን ቀን የወጡበት ሁኔታ አለ ማለት ነው። እናቲቱም የዛኑ ቀን ነው መንገድ ላይ በቃ ስለደከማት ትተዋት ሄዱ፣ ደብድበዋት። ፌንት አድርጋ ነበረ። ሚኒሻዎች ናቸው አሰሳ ሲያደርጉ አገኟት። እሷም ራሷን ስታ በቃሬዛ የሚባል አለ እንጨት ሰርተው ልጥ እንትን ብለው ነው በዛ የተሸክመው መኪና እስከሚገባበት መንገድ ድረስ ያደረሷት ማለት ነው። የከፋ አካላዊ ጉዳት ደርሶባት ነበር። የከፋ አካላዊ ጉዳት ደርሶባት ነበር። ድብደባ በጣም አካላዊ ድብደባ በጣም በዱላ ተደብድባለች። ከዛ በኋላ ሆስፒታል ለ2 ቀን ያህል ተኝታ ነው አልጋ ትንሽ ስታገግም ወደ ቤት የተመለሰችው ማለት ነው። እናንተ እዚህ አዲስ አበባ ነበራችሁ? እኔ አዲስ አበባ የምንኖረው አዲስ አበባ ነው። በአጋጣሚ ያው አያቷ አርፈው ነው ለቅሶ የሄደች ከእህቶቿ ጋር እና ያው እኔ በስራ ምክንያት አልሄድኩም ነበረ። ስለዚህ አሁን ምንም የሰማችሁት ነገር የለም? እስካሁን ምንም የሰማነው ነገር የለም። ልጃችን ያለበትን ሁኔታ የሚጠቁመንም ነገር የለም። በምን ሁኔታ ላይ እንዳለም ማወቅ አልቻልም። ምናልባት እኛ እንደው በህይወት ይኖር ይሆን እንደው ምንስ ይበላ ይሆን እያለ ነው ሁልጊዜ። ይሄው ዛሬ 24 ቀናችን ነው። በቃ በጭንቀት በትልቅ መከራ ውስጥ ነው ያለነው። ያው ምናልባት እንደው የኢትዮጵያ ሕዝብ እንደው ችግራችንን ይወቅልን፣ ያለንበትን ሁኔታ ይይልን። እንደው የኢትዮጵያ መንግስትም እንዲሁም ደግሞ በዞንና በወረዳ በኩል በዛ በኩል ያሉት የዞን መዋቅርና የወረዳ አመራሮችም ይሄን ጉዳይ ትኩረት አድርገው እንዲሰሩልን። የልጃችንን ሁኔታ ማወቅ እንፈልጋለን። ሞተም ቀረም በህይወትም ተገኘ አልተገኘም እኛ ልጃችንን ያለበትን ሁኔታ ማወቅ እንፈልጋለን። መከላከያ አመራሩም በዛ አለ፣ በቅርብ ርቀት ነው ያለው። እንደው አሰሳ እንዲያደርግልን ያለበትን ሁኔታ በደንብ ከህዝቡ ጋር ቤት ለቤትም ሆነ ጫካው እዛ አካባቢ ላይ የሄዱበት ቦታ ይታወቃል። በዛ በኩል አሰሳም ተደርጎ የልጃችንን ሁኔታ የማሳወቅ ሁኔታ እንደው እንዲሰራልን ከመማፀን ጋር ነው እኔ እየለመንኩ ያለሁት እንደ ወላጅ።
እየጠየቅኩ ያለሁት ማለት ነው። ጉዳዩን በተመለከተ ያሳወቃችሁት የመንግስት አካል አለ በፌዴራል ደረጃ? በፌዴራል ደረጃ እስካሁን ያሳወቅነው የፌዴራል ተቋም የለም። እውነት ለመናገር ግን ያው አሁን ሞር አካባቢውን እዛ ያውቁታል በሚል የወረዳውን አስተዳዳሪ እንዲሁም ደግሞ የመከላከያ አመራሮችን ኮሚኒኬት እያደረግናቸው ነው፣ እንደ ወላጅም እንደ ቤተሰብም ማለት ነው። ያው እነሱ አጥጋቢ ባይሆንም እየሰራን ነው ይላሉ። ግን እስካሁን ያው በቂ ነው ብዬ በግሌ አላስብም። ምናልባት ተጨማሪ ኃይል እዛ ያለው ኃይል በቂ ነው፣ ከበቂም በላይ ነውና የኔ ልጅ ለማግኘት ይቸገራል ብዬ አላስብም። ይሄን ነገር በደንብ እንዲሰሩ ያው ከማሳሰብም ከመማጸንም አንፃር ማለት ነው። አሁን እናቲቱ እንዴት ነች? በምን አይነት ሁኔታ ውስጥ ነው ያለችው? አዎ እናትየዋ በጣም ትልቅ ጭንቀት ላይ ናት። አክቹዋሊ በጣም ትራውማታይዝድ ሆናለች። ከፊዚካሊ አቢዩዝ ከመደረግ ጀምሮ እስከ ህፃኗን አታ አሁን ላይ ከኔ በቃ እንቅልፍ የሚባል ነገር አተኛም። በቃ ትቃዣለች። ያው ሕክምና ትሪትመንት የምትፈልግበት ጉዳይ ነው። እሷ ብቻ አይደለችም፣ ልጅም በዛው ልክ ነው ያለው። ያለበት ሁኔታ በጣም ትልቅ ሰቆቃ ላይ ነው ያለውና ከዛ በፊት ያው ልጃችን ይገኘውን ብለን ነው እየፈለግን ያለ ነው። የእናቷ ሁኔታ በጣም አስጊ ሁኔታ ላይ ነው፣ የጤና ሁኔታዋ ማለት ነው። በጣም ያሳዝን ህጻን ልጅ ነው። እንደዚህ ድንቦሽ ያለ ልጅ 1 አመቱ ነው። 1 አመቱ ነው። በጣም 1 አመቱ ነው። 1 አመት ከ6 ወር ነው። ያው እንግዲህ ሁለታችንን እንግዲህ 2 ልጆች ያሳድገን በዚህ ህይወት በዚህ እየለፋን እዚህ አድርሰን እንግዲህ በ4 አመት አንዴ ብትሄድ ነው ይሄ ነገር ገጥሟት ለዚህ ነገር የተዳረግ ነው ማለት ነው። አሁን 27 ቀን ሆነው። ዛሬ በ27 ነው የታገተው። ዛሬ 24 ቀን ነው አይ ቲንክ ይመስለኝ ማለት ነው። 27 ኦር 23 ቀን ነው የሚሆነው ዛሬ ማለት ነው። እስካሁን ምንም የስልክ ተደውሎም እንዲያምጡም በዚህ ውጡም በዚህ ግቡም አልተባላችሁም? ምንም የተባለው ነገር የለም። ምንም ፍንጭ የለም። በቃ አማራጭ በቃ ሳጣ ነው ወደ ሚዲያ የመጣሁት ማለት ነው። እና እኔ አሁን ከሚዲያው በፊት ብዙ የማፈላለግ ስራ እንደ አባትነት ብዙ የሚጠበቅብኝን ነገር አድርጌያለሁ። በዘመድም በሃይማኖት አባትም በተለያዩ ነገሮችን እዛ አካባቢ ላይ በሰው ለማግኘት አስቤ ሞክሬያለሁ። ግን የልጄን ትንፋሽ ፍንጭ የሚሰጠኝ አንድም አካል ስለሌለ ነው። ሚዲያው በደንብ የኢትዮጵያ ሕዝብ ይህንን ተደራሽ እንዲያደርግልኝ በሰፊው እንዲያይልኝ ስለፈለግኩ ነው። ከእናቲቱ ጋር በወቅቱ አብረው የታገቱን ሰዎች የማግኘት እድል አልነበራችሁም? አግኝተናቸዋል። አክቹዋሊ አንደኛዋ እህቷ ታግታለች። እሷም ማለት ነው እህቶቿ ነበሩ ብያለሁ አይደል? ቀደም ብዬ እህቶቿ ነበሩ እንደ አንድ ላይ ነበሩ። አንደኛዋ አመልጣለች። አንደኛዋ ታግታ እስከ ቦታው ድረስ ደርሳን የመጣችው። እሷም ያው የሚጠበቅባትን የተጠየቀችዋን ገንዘብ ከፍላ ነው የወጣችውና እዛ አካባቢ ላይ ብዙ በአካልም አግኝቻቸዋለሁ። የተመለሱ ሰዎችን በስልክም ለማውራት ሞክሬያለሁ። ልጄ እነሱ የደረሱበት ቦታ ላይ እንዳልደረሰ ነው መረጃው እየነገሩኛሉ ማለት ነው። አላዩትም እስከ መጨረሻው ጥግ ድረስ አላየነውም። ምናልባት መንደር አካባቢ ሊሆን ይችላል የሚል ግምታዊ ነገር ነው እየሰጡኝ ያለውና እዛ እነሱ ጋር ምንም የደረሰ ህፃን የለም ብለው ነው እንትን የሰጡኝ ማለት ነው። የኔ አባባል ለምሳሌ አንድ ላይ ከሆነ ተይዘው የነበረው የት ቦታ ድረስ ልጁን ይዘውት ነበረ? የት ቦታ ድረስ አስተውለውት ነበር? አብሯቸው እንደነበረ ከየትኛው ቦታ ጀምሮ ነው ልጁ ከዓይናቸው የተሰወረው የሚለውን ነገር አልጠየቃቸዋቸውም? ጠይቀናል። አሁን አክቹዋሊ ያኔ ጭንቀት ላይም ናቸው። አብዛኛው ራሱን እንትን ነው የሚያዳምጠው። ግን እናትየዋ የወደቀችበት ድረስ ለምሳሌ ቦታው ቱሉ ጉዱ ይባላል። እሷ የወደቀችበት ቦታ ማለት ነው። እስከዛ ድረስ ልጄን በርቀት እያየሁት ነበረ። ተሸክመውት ሽኮኮ ብለውት እየሄዱ በርቀት እያየሁት ነበረ። ከዛ በኋላ ግን ከወደኩ በኋላ የልጄን ሁኔታ ማወቅም ማየትም አልቻልኩም የምትለኝ። ከዛ በኋላ ግን እነዛ ታጋች የተባሉት ሰዎች ስለ ልጄ ብዙዎችን አብዛኛው ማለት ይችላል ለማግኘት ሞክሬያለሁ። አላየንም ነው በቃ። እኛ
እኛ ጋር አብረን የሆነ ቦታም አርፈናል፣ እራትም የሆነ ነገር አቅምሰውናል። እዛም ስንቀመጥም አላየነውም ልጁን ነው እያሉኝ ያለው ማለት ነው። ምናልባት አሁን ሰውም ደግሞ እንደ ጥቆማ የሚሰጠኝ መንደር ላለ ሊኖር ይችላል እያሉኝ ያለው ማለት ነው። እንግዲህ ፈጣሪ ይሁናችሁ። ምን ማለት እንዳለብን አናውቅም። ምናልባት ይህንን ለሚሰማ ህዝብ ማለት የምትፈልጉት ነገር ይኖር ይሆን? ያው ቀደም ብዬ ተናግሬያለሁ። ምናልባት እኔ ይህን ለሚከታተል ማንኛውም ኢትዮጵያዊ እኔ የታገተብኝ ህፃን ልጅ ነው። ማንኛውም ዘር፣ ቋንቋ፣ ማንኛውም ነገር ሳትመርጡ ለልጄ ድምፅ እንድትሆኑ፣ ሽፋን እንድትሰጡ፣ ልጄን የማገኝበትን መንገድ ትኩረት አድርጋችሁ ሁላችሁም ስለ ህፃን ብላችሁ ድምፅ እንድትሆኑ የሚል የመጀመሪያ መልእክቴ ነው። በመቀጠል ግን በተለይ ወረዳውና የዞኑ መዋቅር ወይም አመራር የሰሜን ሸዋ በኦሮሚያ ሰሜን ሸዋ ውስጥ ያለ አመራርና የደራ ወረዳ አመራሮች እንዲሁም መከላከያም በቅርበት አለ። እነዚህ ተቀናይተው ልጄን የማገኝበትን መንገድ እንድትፈጥሩ። መልካም። እንግዲህ ፈጣሪ ከእናንተ ጋር ይሁን፣ ቸር ወሬ ያሰማን፣ ደግሞ በደስታ እንድንገናኝ አድርገን። አሜን። አይዟችሁ። እንግዲህ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች የሰማችሁት ነው። በጣም የሚያሳዝን ድንቡሽ ያለ ገና የዓለምን ጣዕም ያላወቀ እዚህ ላይ እንደምትመለከቱት ህፃን ልጅ ነው። ይህንን ልጅ ወስደው ምን ሊያደርጉት ነው? ምን ሊፈጥሩበት ነው? አሁንስ በምን አይነት ሁኔታ ነው ያለው? በህይወት ነው ያለው ወይንስ በህይወት የለም? ምን ይበላል? ምን ይጠጣል? የሚለው ነገር እንኳንና አመጣ 9 ወር ተሸክማ በሆዷ አመጣ ተጨንቃ ለወለደች እናት በችግር ላሳደገ አባት ቀርቶ አሁን እኛ ዝም ብለን እንደዚህ ድንቡሽ ያለ ፊቱን አይተን እንኳን ላለን ሰዎች በጣም የሚያሳስብና የሚያስጨንቅ ጉዳይ ነው። እንግዲህ ፈጣሪ ይህንን ህፃን ልጅ ምንም ስለማያውቅ ባለበት ከክፉ ነገር ከልሎ ለቤተሰቦቹ እንዲያበቃው፣ ወደ ቤተሰቦቹ በሰላም እንዲቀላቅለው እንመኛለን። አላቅም፣ በጣም ነው የሚረብሸው። ይህንን የመሰለ ድንቡሽ ያለ ልጅ ወስደው ምን ሊያደርጉት ነው? ሊገባን አልቻለም። እንግዲህ ፈጣሪ ከነሱ ጋር ይሁን። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድታደርጉን ከወዲሁ በትህትና እንጠይቃለን። ክበሩልን።